ምህሩ ስለተሻላት የናሆም አባት ደስ ስላለው ደስ ብሎናል እያላችሁ ነበር በኮሜንት ማለት ነው። ጽናትም ቅናቷንና ጭቅጭቋን መቀነስ አለባት። ጭቅጭቅሽን ቅናትሽን ቀንሺ እያላችኋት ነው ማለት ነው። ምህሩም ስለተሻላት ደግሞ ጽናት ደስ ስላላት እናንተም ደስ ብሏችኋል። በተለይ እኔ እንጃ ለናሆም ይነገረው የነ ምህሩ ሰራተኛ ሂዊ እያስመሰለች ነው። አሁንም በስልክ ያስደወለችው እሷ ናት። የተለያዩ ኮሜንቶችና የተለያዩ ሀሳብ እያስቀመጣችሁ ነው። ትክክለኛው ነገር የቱ እንደሆነ በራሳቸው እንግዲህ በየክፍሉ በሚለቀቀው ላይ የምናይ ይሆናል። እውነቱ ቀስ በቀስ ይወጣል። ህይወትንም ሂዊ የነ ምህሩ ሰራተኛ እኔም እያስመሰለች ነው ብዬ ነው የማስበው። ለናሆም እውነቱ መነገር አለበት። ናሆም ጋራ በግልጽ ካልተነጋገረች ምህሩ ያለ ጥፋቱ እየወቀሰችው ነው። ናሆማ ይሄን ነገር አያደርግም፣ ይሄን ነገር የምታደርገው ህይወት ናት ወይንም ሶሲ ናት እያላችሁ ነው። ኮሜንታችሁ በጣም ነበር ደስ የሚለው፣ እያነበብኩት ነበረ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሊንክ ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ምህሩ ያለችበትም ሁኔታ ብዙዎቻችሁ እያበራራችሁ ነበር በኮሜንታችሁ ዛሬ የመጣሁት ማለት ነው። ምክንያቱም በተለይ እውነቱ ለናሆም መነገር አለበት። ለምንድን ነው ለጽናትና ለናሆም አባት ተናግራ ለናሆማ እንዳይነገር የፈለገችው? ናሆማን ያለምንም ጥፋት እየኮነነችው ነው። በግልጽ ሊነጋገሩ ይገባል። ማናት እንደዚህ ያለችኝ ማናት? አንተ ምን አደርግሃል ብላ በግልጽ ልጠይቀው ይገባል እያላችሁ ፍትህ ለናሆም እያላችሁ ነበር ማለት ነው። እና ትንሿ የነጽናት የቤት ሰራተኛም እንግዲህ ከኢዛና ጋራ ሊስማሙ ይገባል። ኢዛናም ደግሞ ሊረዳት ይገባል። ለማስረዳት መሞከር አለባት የተፈጠረውን ነገር፣ እሱም ሊረዳት ይገባል። ለምንድን ነው የሚንቃት? የቤት ሰራተኛ ስለሆነች ነው እንደ እያላችሁ ነበረ። እንግዲህ ያው ፍቅር አንዳንድ ጊዜ የቤት ሰራተኛ ነው፣ የመንግስት ሰራተኛ ነው፣ የግል ሰራተኛ ነው አይልም ማለት ነው። ፍቅር ሲይዛችሁ ከማትፈልጉት ሰውም ሊሆን ይችላል ልጥፍ ነው የሚያደርጋችሁ። እና ትንሿ ግን ደግሞ በጣም ቆንጆ ልጅ ናት። የእውነት የቤት ሰራተኛ ልትሆን የሚገባት አይደለችም። የቤት ሰራተኛ መሆን ማለት አለማማር፣ ቆንጆ አለመሆን ሳይሆን ሰርተህ ለመለወጥ የምናስበው ሰርተህ ለመለወጥ ስንል ነው የቤት ሰራተኛ የምንሆነው። እና አንዳንድ ጊዜ የቤት ሰራተኛ የነበሩ ሰዎች የቤት እመቤት ሲሆኑ የሚገርም ለውጥ ነው ያለው ማለት ነው። እና ያው ለመለወጥ ለመስራት ስትሉ ዝቅ ትላላችሁና በተለይ ለናሆም እውነቱ ይነገረው የሚለው ላይ እኔም እደግፋለሁ። ህይወትም የነ ምህሩ ሰራተኛ እያስመሰለች ነው። በጭራሽ አሁንም ምህሩን ለመበቀል ነው እያሰበች ያለችው። ምንድን ነው እያላችሁ ነው። እኔም እሱን እላለሁኝ፣ ግን እርግጠኛ ሆነ ማለት አንችልም። ምክንያቱም ምህሩ በጥሩ ነገር ስለቀረበቻት መጥፎ ነገር ታስብባታለች ብዬ አላስብም። ብቻ ግን እስቲ በመጨረሻ ላይ ምን ሊፈጠር እንደሚችል የእውነት እያስመሰለች ነው ወይንስ የእውነት ተጸጽታ ከምሩ ጋር ለመኖር አስባ ነው? አላቅም። ነገሮች በጣም ከባድ ናቸው ማለት ነው። እና እንግዲህ በቀጣይ በሚለቀቁት ክፍሎች ላይ እያንዳንዱ ላይ በደንብ አድርገን እናያለን። ማስመሰልም ከሆነም ራሷን ነው የምትጎዳው ህይወት ማለት ነው። እና ሰኒም እንግዲህ ከዛኛው ልጅ ጋራ ፎቶ መድኃኒት ወይንም በሆነ ነገር አድርጎ አደንዝዞ አጣጥቷት ከሱ ጋር አብራ እንዳደረች አድርጎ ፎቶ አንስቶ ያንን ፎቶ አሳጥቦ ሳሎን ቤት ጠረጴዛ ላይ ያስቀምጦት ነበር። ያን ነገር ጆከር ነበር ያየው። ጆከርም እንግዲህ ፎቶውን እያየ እህቲቱ ራኬብ ስትመጣ ምንድን ነው ብላ ስትጠይቀው እኔ ቤትሽ ስለኖርኩኝ እኮ የኔን ፕራይቬሲ ነገሮች ማወቅ ግዴታ የለብሽም ብሎ ነበር ያላትና በጣም ከመደንገጡ የተነሳ መጥፎ መልስ ነበር የመለሰላትና ብቻ ነገሮች ከምላችሁ በላይ ከባድ እየሆኑ ነው። ሰኒም ደግሞ ጆከርን በጥፊ መታዋለች። እኔ ለምንም ነገር ቢሆን ሴትነቴን አሳልፌ እንደማልሰጥ ታውቃለህ፣ እንዴት እንደዚህ ትለኛለህ ብላ በጥፊ መታዋለች። ጆከርም ደግሞ መጀመሪያ በስሜታዊነት ከመናገር ይልቅ በክብር ሊጠይቃት ይገባ ነበር ብዬ አስባለሁ። አይ ነው ብቻ አላቅም። ነገሮች ከባድ እየሆኑ ነው። ሰኒና ጆከር አሁን ላይ የማይወጡበት ጣጣ ውስጥ እየገቡ ነው። ስዊድ የኪራ ወንድም አልሞተም፣ ግን እሱ እንደሞተ አስመስሎ እንግዲህ በዚህ ልጅ የቁም ሲኦል እያኖራቸው ነው። በቁም ሲኦል አድርጎ እያሰቃያቸው ነው። እውነት